በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስምና ኃይል በያላችሁበት ቦታ የአጋዕዝተ ዓለም ቸርነትና ፍቅር ይድረሳችሁ ከእናንተ ጋር ይሁን፣ አሜን። ሰላም፣ እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? መድኃኔ ዓለም አምላካችን በቸርነቱና በምሕረቱ ለዚህ ሰዓት አድርሶናልና ቀሪው ዘመናችንን ከክፉ መናፍስ ፈተናዎችና ውጊያዎች እየጠበቀ በምድር ላይ እሱ የሚያስደስተውና የበረከት ኃይልና ምንጭ የሚሆን ስራዎችን፣ ድርጊቶችን፣ ህይወትን ኑረን ለማለፍ እና ሁላችንም ለመንግስቱ ለመብቃት የሚያስችለን ስራ እንድንሰራ ይርዳን፣ አሜን። ዛሬ መድኃኔ ዓለም ፈቃዱ እንደሆነ የምንማማርበት ርዕሳችን ከአይን የሚነሱ ወይም ቡዳ መናፍስቶች አደገኛ የሆነ ጥቃታቸውን እናያለን። ወደ ትምህርታችን ከመሄዳችን በፊት እንግዲህ የበረከት ጥሪዎችን እያደረግን ነው። ዛሬ ደግሞ የመብርሃን ነው። ጥር 21 አስተርእዮ ማርያም ዓመታዊ በዓሏ ነው። በዚህ በዓል ላይ ለመብርሃን ስጦታ መባ አስራት ካላችሁ ላኩልኝና እኔ በዓል ላከብር ሲሄድ ለመብርሃን አደርስላችኋለሁ። ዝክርም አስበናል ትንሽ፣ እሱንም ብታግዙኝ ደስ ይለኛል። አካውንት አለ፣ በሱ እንደተለመደው ሰብሰብ አድርገን መብርሃን እናገለግላለን። አገልግሎታችንን ትባርክልን፣ አሜን። ወደ ትምህርታችን ስንመለስ ከአይን የሚነሱ መናፍስቶች ወይም በተለምዶ ቡዳ ነው የምንላቸው። ቡዳ ያው ኢትዮጵያዊ ስያሜ ነው። ቡዳ፣ ጠቋር፣ አይነጥላ፣ ወሰንጋላ፣ ወሰንገፊ፣ ሙጬ ዘሪጋ፣ እነዚህ በአጠቃላይ እንደየህብረተሰቡ አኗኗር እንደየመናፍስቱ አሰራር ስያሜ የተሰጣቸው ናቸው። መቼ እንደተሰጣቸው ባናቅም ግን እንደየአካባቢው ስያሜያቸው ይለያያል። ዞሮ ዞሮ ሰይጣን ነው፣ ምንም አዲስ ነገር የለውም፣ አጋንንት ነው። ከአይን የሚነሱ መናፍስቶች ግን ጥቃታቸው በእይታ የሚገቡ ናቸው፣ የሚበሉ ናቸው፣ አይን ያረፈበት ነገርን የሚያጠፉ ናቸው። ምንም ይሁን ምን አይንን ያረፈበት ነገር ላይ አርፈው መልክም ይሁን ውበትም ይሁን መልካም የሆኑ ሰብእናዎችም ይሁኑ ተክለቁመና የሚያምር ቅርጽና የሰውነት አቀማመጥ ጸጉርም ይሁን የደም ግባትም ይሁን ምንም በቃ የሚያምር ነገር ይሄ ቀልብና አይን ያረፈበት በመናፍስታዊ አይን የሚበላ የሚያጠፋ ባዶ የሚያደርግ ነው። አሁን ላይ ደግሞ ቡዳ የዝሙት ኃይልን የሚያስፋፋ ማስተዋልን የሚሰርቅ የሚያደነዝዝ ሆኗል። በተለይ አሁን የቴክኖሎጂ ዘመን ነው። መናፍስቶች እንደ ድሮ ግብር ተገብሮላቸው ምናምን አይደለም። ስልክህን ከፍተ ብቻ ይገቡባል። በአይንህ እያየ ነው የሚገቡብህ እና አስቸጋሪ ነው። ይሄ ሉሲፈር ቡዳ ሆኗል። አሁን ዛር ሊሆን ትንሽ ነው የቀረው። በተለይ ኢትዮጵያ ላይ በጣም እየተስፋፋ ነው ይሄ ሉሲፈር መንፈስ። በፊልሙ በዘፈኑ በምኑ በቃ የሚንቀለቀሉ ልጆች የኛ ልጆችም የሚንቀለቀሉና በሱ መንፈስ የተበሉ ልጆችም እየወጡ ነው። እነሱም ሌሎችን ይበላሉ። አስቸጋሪ ናቸው እና ወደ መጽሐፍ ቅዱሳችን እንመለስና እስኪ መናፍስታዊ የሆኑ ጠባያቶችን፣ አሰራሩን፣ መፍትሄውንም አብረን እናያለን። ኦሪት ዘዳግም ምዕራፍ 28 ቁጥር 34 ላይ አይኖች ከሚያዩት የተነሳ እብድ ትሆናለህ ይላል። አይን ከሚያዩ የተነሳ እብድ ትሆናለህ። በጣም የሚገርም ቃል ነው። ኦሪት ዘዳግም ምዕራፍ 28 ቁጥር 34 ላይ እብደት የውስጥ እብደት ነው። እንግዲህ እብደት ሲባል የሐሳብ ብዥታ ነው ወይም የውስጥ ሰላም ማጣት ነው። ዛሬ እብደትን ተለማምደነዋል። ብዙ ሰው አላወቀና አለየለትም እንጂ የእብደት ዋዜማ ላይ ነው። ብቻውን ያወራል፣ ብቻውን ይስቃል፣ እጁን እያወራጨ ይሄዳል። ስናወራ ይቀበጣጥራል፣ ሐሳብ ይዘባርቃል፣ ብዙ ነገር ያወራል። እብደት ዋዜማ ላይ ነው። በተለይ ሀበሻ
እና ይሄ በሱስ ህይወት ውስጥ ትንሽ የሞከከር ያደረጉት ከ50% በላይ የእብደቱን ኃይል አስፍቶታል። ይሄ ሁሉ የሆነው ከምታየው ነገር የተነሳ ነው። በቡዳ ነው። ይሄ ቡዳ ዛር ይሆናል። ቡዳ አንተ ጋር መጥቶ 7 ዓመት ቆይቶ ካንተ በኋላ ሌላውን ካንተም ተነስቶ ይበላል። ቡዳ ከፍታ ላይ ያለው ዝቅታውን እንዲበላ፣ ዝቅት ታች ያለው ላይኛውን እንዲበላ ያደርጋል። ቡዳ መልካም ባህሪህን ያጠፋል፣ ሰብናህን ያበላሻል፣ አነጋገርህን ይለውጣል፣ ቀባጣሪ ያደርጋል፣ የአሕዛብ መንፈስ አሳልፎ ይሰጣል። ቡዳ ከቤተ ክርስቲያንና ከመንፈሳዊ ኃይል ያርቃል። ቡዳ ልብህን ይዘጋል። ቡዳ የውጩን እንድታፈቅር ያደርጋል። የውጩን እርቃኑን፣ ዝሙትን፣ ግብረ ስጋ፣ ግብረ ሰዶም ነው የሚባለው፣ እነሱን ግብረ አውናነ፣ እነሱን በሙሉ የቡዳ ውጤቶች ሆነዋል። አሁን እና አይኖች ከሚያዩት የተነሳ እብድ ትሆናለህ። በእብደት የተቀመመ ቪዲዮ እያየህ አሁን ታብዳለህ። በሰይጣን የተቀመመ ፊልም ታያለህ። አሁን አንተም የሰይጣኑ ባህሪ ትላበሳለህ። ክፉ መንፈስ ብዙ ዓመት የሰራውን ዘፈን ታዳምጣለህ። የሱ አመልና መንፈስ አንተ ላይ ይላበሳል። ይሄ ነው ከምታየው ነገር የተነሳ እብድ ትሆናለህ። እብደት በስልክ ሆኗል። እብደት ቤት ውስጥ ሆኗል። እብደት በአይንህ ሆኗል። እብደት ልብ ከተያዘ፣ እርጋታ ከተወሰደ፣ ውስጣዊ ህይወትህ ከተሰረቀ፣ የሚጨንቅ ከሆነ፣ ብቻህን የምታወራ ከሆነ፣ የምትስቅ ከሆነ፣ የሚከፋ ከሆነ፣ ዝም ብሎ ስሜት ብቻህን የሚለዋወጥ ከሆነ የእብደት እኮ ነው። ይሄ ከማየት የተነሳ እብደት ነው። ከእይታ የሚመነጭ እብደት። እዚህ አይኖች ከሚያዩት የተነሳ ምን ትሆናለህ? እብድ። ቡዳ እብድ ያደርጋል። ቡዳ ብቻ እንድታወራ ያደርጋል። ቡዳ መልክህን ይሰልበዋል፣ ውበትህን ያጠፋል። ጸጉር ረጃጅም ሲሆን ጸጉርን ይነቃቅለዋል። አይንህ የሚያማምር ሲሆን ያሞጨሞጨዋል። ቡዳ ሰውነትህ የሚያምር ከሆነ ያቀጭጫል፣ ቀጫጫ ከሆንክም ያድበለብላል። ሰው የሚወድ ከሆነ ያንን ያጠፋል። ጥሩ ስም ካለ ጥሩ ስም ያወጣል። ዛር ቡዳ ሲሆን ደግሞ የሚበላ ነው። የሚበላ አንተን ይበላል፣ ልጆችን ይበላል፣ ዘቤተሰብን ይበላል፣ የምታየውን ይበላል መጨረሻ ላይ። አዎ ከባድ ነው። ይሄ ቡዳ ቀላል እንዳይመስላችሁ። ይሄ በአይን የሚደረገው ትልቁ የመናፍስት ውጊያ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ እንዲህ የሚል ቃል እናገኛለን። የሰውነት መብራት አይን ናት ይላል። አይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። አይንህ ግን ታማሚ ብትሆን ሰውነት ሁሉ ጨለማ ይሆናል ይላል። የሰውነት መብራት አይን ናት። የነፍስ ጉዞ ማብራትም አይን ናት። አይንህን ሲይዘው ቡዳ ሲያርፍበት እንግዲህ ነፍስህን ነው የሚይዘው። የሰውነት ግን መብራት ላይ ነው የሚቀመጠው። ነገሮችን የምታይበትን በሙሉ ነው የሚያጨልምብህ። መልካም ነገር አታይም። አይተህ በመልካም አተረጉም። ስታይ ተችነ፣ ስታይ አቃቄር አውጭነ፣ ስታይ ታጠፋዋለህ። በአይነት የምታጠፋ ነው። በአይን ብርጭቆ የሚሰብረ ሰው እንዴ! በአይን እኮ ነው ብርጭቆ ይሰብራል የኛ ህብረተሰብ። በአይን መልክ ካበላሽ፣ በአይን ደም ግባት ካጠፋ፣ በአይን በማየት ብቻ እኮ ነው። መልካም ስም እንደ ሀገር ማጣን። መልካም ስም መሪዎቻችን አጡ። መፋቀር ጠፋ። ትምህርት አልገባለ፣ ደነዘዝን፣ ባዶነት ተሰማን። ይሄም ቡዳ ቡዳ ላይ ያለው ታችኛውን ይወላል፣ ታችኛው ላይኛውን። ቡዳ ማለት እኮ ይሄ። ስለዚህ እንደ አይነ ነው እግዚአብሔር ሲባርክ እይታን ነው የሚባርክ። እይታ ነገሮችን የምትረዳበት ነው። እይታ ከውስጥ ባለ መንፈስ ነገሮችን የምትተረጉምበት ብርሃን ነው። እይታ ኃይልህ ነው። እይታ ስጦታ ነው። እይታ በረከት ነው። እንዴ እይታ ነው ትልቁ ነገር። በነፍስ አይን ስታይ ቅዱሳንን ታያለህ። በነፍስ አይን ስታይ እንደነ ቅዱስ እስጢፋኖስ ሥላሴን ታያለህ። በመናፍስት አይን ስታይ ብርጭቆ ትሰብራለህ። በመናፍስት አይን ስታይ ልጆችህን በሽተኛ ታደርጋቸዋለህ። ልጆች አንተን እያዩ ሰውነታቸው ይመነምናል። ቡዳ አይ ቡዳ ቡዳ የሰውነት መብራት፣ የህይወት ብርሃን፣ የነፍስ ኃይል አይን ነች። አይን ላይ መናፍስት ከተቀመጠ ነፍስህን ያደበዝዛታል፣ እይታህን ያዛባዋል፣ ውስጣዊ ህይወትህን ያበላሸዋል፣ ሰላምህን ያናጋዋል።
አንተ ራሱ በላተኛ ትሆናለህ። ሰው የምትበላ ምግብንም ትበላለህ፣ ሰውንም ትበላለህ። ምግብ ራሱ የማይበቃቸው ብዙ ናቸው። አንድ ሰው ብዙ ምግብ ይበላል። ቡዳ ነው አብሮት እየበላ ምግቡ ቁጭ ብሎ ይሻማል። ብቻውን እኮ እየበላ ነው። ቀስ ብሎ እንኳን አይበላ ይሻማል። ምግቡ ብቻውን ፍጥን ፍጥን ፍጥን። አረ ጉድ ነው። የቡዳ ኃይል ከባድ ነው። መድኃኒዓለም ይማር። ሁሉን ነገር የምናየው በአይን አይደለ? እንግዲህ በመጽሐፍ ቅዱስ ላይ ዳዊት እግዚአብሔርን አየሁት አለ። እንዲህ ይላል። እንደውም ሐዋርያት የዳዊትን ቃል ጠቅሶ ሲያስተምሩበት እንዲህ ይላሉ። ዳዊት ስለ እርሱ እንዲህ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 25 ላይ ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት እንዳልታወክ በቀኝ ነውና ይላል። ሁሌ አየሁት ይላል። በፊቴ አየሁት ጌታን። አጋር ያየኝን አምላክ አየሁት አለች። አንዳንድ በመንፈስ ቅዱስ ኃይል በምስጋና በኩል በጸበልና በእምነት የሚገኙ አይኖች እግዚአብሔርን ያያሉ። በክፉና በአመል በሱስ የሚጓዙ አይኖች ግን ክፉ መንፈስን ምኞት ያያሉ፣ ያውም ያጠፋሉ። ስለዚህ እግዚአብሔርን ማየትም አንድ ከፍታ ነው። በአይን በኩል ክፉ መንፈስ ሲቀመጥበት ነው እንግዲህ እግዚአብሔርን አናይም። የማይታየን አይንህን ሲይዘው ነው ዲያብሎስ። አይንህን ሲይዘው ሕገ እግዚአብሔር አይታሰብም። መንፈሳዊ ነገር ትዝ አይልም። አምልኮት፣ ጸሎት፣ ቤተ ክርስቲያን፣ ቅዱስ ቁርባን ኃይል በኩል የሚገኘው በመንፈሳዊ ነገሮችን መፍታት፣ ጸልዮ ሌሎችን ማሸነፍ፣ እግዚአብሔርን መተማመን፣ ኃይልና ብርታት ማድረግ ይሄ ሁሉ አይታየም። ቡዳ አይነ ሲያዝ ትቀባጥራለህ። አይነ ሲያዝ ዝም ብሎ የማይጨበጥ ወሬ ታወራለህ። አይነ ሲያዝ መጥፎ ነው። የሰውነት መብራት ምንድን ነች? አይን ናት። የነፍስ መብራትም አይን ናት። ሰውነት ግን የምትመራ አይን ናት። ወደ እግዚአብሔር የምታቀርብህም አይንህ ናት። ኃይል የምታሰጥህም አይንህ ናት። እግዚአብሔርን እንድታውቀው የምታደርግህም አይንህ ናት። ይህን አይን ሲያዝ ምን ታያለሽ? ጨለማ ነው የሚታየው። ስለዚህ ይህንን ማወቅ ይገባናል ማለት ነው እና ሐዋርያት ሥራ ምዕራፍ 2 ቁጥር 25 ላይ ያለው ቃል ዳዊት የዳዊትን ትምህርት ይዘው ሐዋርያት አስተምረውበታል። ጌታ ሁልጊዜ በፊቴ አየሁት ይላሉ። በፊቴ አየሁት። ይገርማል በጣም። ይህ አሁን በመንፈስ ቅዱስ ነው ያየውን አምላክ አየው ማለት ነው እና ቡዳ ዛሬ በተለያየ መንገድ ነው የሚገባው። አንዱ ዛር ነው፣ ዛር ቡዳ፣ ሌላውም ቡዳ ዛር እያለ ይሄዳል። ከቤተሰብ ሲመጣ ነው። ከዛ በተጨማሪ አሁን ላይ ግን በስፋት በፊልም ነው። በፊልም በዘፈን በዩቲዩብም በቲክቶክም የምናያቸው እይታዎች የተመሰጥንባቸው ነገር ላይ እና ቡዳው ሊገባ የሚችለው እኛ ጋር ያለው መንፈስ ፊልሙን አብሮ አይቶ መንፈሱን ሲጠራው ያ እናንተ አታውቅም። ፍዝዝ ብለህ ተመስጣ አካሄዳለሁ። በተደጋጋሚ ስታየው ስትመሰጥ መንፈሱን ይጠራዋል። መንፈሱ እንዲገባ ወደሱ ይጠራዋል። ይህን የሚሰራው መጀመሪያ የተቀመጠው መተትም ይሁን አይነ ጥላም ይሁን ዛርም ይሁን ምንም ይሁን አንተ ጋር የተቀመጠው ነው። እዛ ሉሲፈርም ይመጣል። ይሄው አሁን ትውልዱን ይዞታል። ሌላው መናፍስ በተለይ ፊልም ላይ ያሉት የሉሲፈሮች ናቸው፣ የኢሉሚናቲዎች ናቸው። የውጩ ዓለም ደግሞ ቀላል አይደለም መንፈሶቻቸው። እዚህ በቀላሉ ብንጥለውም እንኳን ያ በጣም አስቸጋሪ ነው። የኛው ዝም ብሎ እየተልኮሰኮሰ የሚኖረው አንድ ጊዜ በመቁጠሪያም ትለዋል። ያ ከባድ ነው እና ከመናፍስት በኃይል ይበልጣል ሳይሆን እንዳኗኗሩና ከጀርባው እንዳለው ግብርና እንደሚመለክበት ነው ጥንካሬውም የሚሆነው እና በተለይ አሁን ይሄ የሉሲፈሩ መንፈስ በውጭው ዓለም በጣም ነው የሚታወቀው። ሀገርን ተቆጣጥሯል፣ መሪዎችን ይዟል። በግልጽ ጸሎት አለው፣ በግልጽ ይመለካል፣ በግልጽ ደም ይቀርብለታል። ያውም የሰው ደም በግልጽ ተፈርሞ ይገባል።
በግልጽ ደማቸውን ሰጥተው በግልጽ ሰዶማዊ ነገርን አድርገው ይገባሉ፣ አባል ይሆናል። መሪዎች የሉሲፈር አባል ሲሆኑ ሀገርን አሳልፈው ለሰይጣኑ ይሰጣሉ። ዘፋኞች አባል ሲሆኑ የሚደግፋቸውንና የሚወዳቸውን ህዝብ አሳልፈው ለሉሲፈሩ ይሰጣሉ። ፊልም ሰሪዎች ላይ አብዝተን ስንወዳቸው በአይን ልክ እሱንም የሚያዩትና የሚያደንቋቸውን ሰዎች አሳልፈው ለሉሲፈሩ ይሰጣሉ። የመናፍስቱ አባል ሆነው ደማቸውን ገብረው ነፍሳቸውን አስይዘው ወደ ዓለም መጥተው ሌሎችን ነፍሳት ይዘውለት ይሄዳሉ። ዞሮ ዞሮ የሚጠቀመው ሰይጣኑ በዓለም እነዚህ ያለፈላቸውና ስኬታማ የመሰሉ የሚሆኑ ይመስላል፣ ግን በውስጥ ጭንቀታም ናቸው፣ አይተኙም። ሰይጣኑ እንዳዘዛቸው ነው የሚኖሩት። እሱን ያመልኩታል፣ ይጠሩታል፣ ያከብሩታል። እሱ የሚፈልገውን ያደርጋሉ። በጎ ይመስላሉ። እሱም ያወራል፣ አንደበታቸው ላይ ቁጭ ብሎ ያወራል፣ ይናገራል፣ ሌላውን ትውልድ ይለክፋል፣ ሀገር ያበላሻል፣ ትውልድ ያበላሻል፣ ነገድ ያበላሻል፣ ቅድስናን ያጎድፋል፣ እርግማን ያበጣል፣ ኃይልን ያከሽፋል፣ የአባቶችን የቅድስና ህይወትን ይዋጋል፣ ቃል ኪዳኖች እንዲቋረጡ ይታገላል። ይሄ ሁሉ የቡዳ ውጤት ነው። እንግዲህ የቡዳ ውጤት በአይን የሚገባ ውጤት ነው። ስለዚህ ቡዳ ሲባል ቀላል አይደለም፣ በጣም ከባድ የሆኑ የመናፍስት ውጊያ ነው እና የምናያቸው ነገሮች ይሄ የቡዳነቱን ኃይል ማቆሚያ መንገድ አንደኛ መራቅ ነው። ይሄ ፊልሙን ሆረሩን ዘ ቫምፓየር ዲያሪ ዘ ሉሲፈር የሚል ፊልም ይላል። ቲን ወልፍ የሚባሉ ፊልሞች ነበሩ ዩኒቨርሲቲ ያለው። እነዚህ ሁሉ የመናፍስት ናቸው። ምስጥ ብሎ ያሉ ብዙ ትውልድ በዛ ተበልቷል። ዛሬም ብዙ አሉ። በቃ አብዛኛው የሆሊውድ ፊልሞች በመናፍስት ናቸው የሚወጡት። ስለዚህ ከዚህ የቡዳ ወረርሽኝ ምንድነው? አንድ በመተው ነው። ከነዚህ ፊልሞች መራቅ፣ በህይወታችን ውስጥ መመልከትና ማየት ያለብን መንፈሳዊ የሆኑ የአባቶችን ታሪክ የተጋድሏቸውን ያሳለፉትን ከመናፍስት ጋር ውጊያ እነዚህን ነው። ከተረፈ ደግሞ መጸለይ ነው፣ ማምለክ ነው፣ ሞገስ ማግኘት። ሞገስ ካለን አይነካንም። ጸልየን ከወጣን ሰግደን ከወጣን እንዴት ይገባል? ሲጀመር ያውም ሳይገበርለት ማለት ነው። እንዴት ይገባል? በርታቱ የሚገባው ተገብሮለት ነው፣ ኃይል ስላለው ነው። ያውም የሥላሴ ፈቃድ ሲሆን ብቻ ነው የሚገባው። ይሄኛው ግን የምንሰግድ የምንጸልይ ከሆነ አይገባም። ይሄን ተማምናችሁ ደግሞ እዩ ማለት አይደለም። ከሄድንለት ራሳችን ወደን ፈቃድ ሰጠነው ማለት ነው። ስለዚህ መራቅ ነው። ይሄ ፊልሙ፣ ዘፈኑ ምኑ ለኛ አይጠቅምም፣ ለክርስቲያን አይጠቅምም፣ ለቤተ ክርስቲያንም አይጠቅምም፣ ለእናንተም አይጠቅምም። መዝናኛ ነው፣ አይምሮ ሪፍሬሽ ማድረጊያ ነው፣ ጊዜ ማሳለፊያ ነው የምትሉት ነገር ካለ ደግሞ ያው ሰይጣን እየገባ ውስጥህን ይሰርቀዋል፣ ባዶ ያደርግሃል፣ አይምሮህን ይበላሃል፣ እድልህን ይበላዋል፣ ዘመንህን ይበላዋል፣ ህይወትህን ይበላዋል። ቡዳ ካል ሉሲፈር ቶሎ እንደገባ የሚሰራው ማፍዘዝ ነው፣ ማስተዋልህን መስረቅ። ምክንያቱም ከጀርባ አሉ ሌሎች መናፍሶች። ሲገባ ጠቋሩም አለ፣ ዛሩም አለ፣ አይነጥለውም አለ፣ ቡዳውም ይኖራል። የጠሩት መናፍሶች አሉ ከጀርባ። ሲገባ ያቅህም አንተን መረጃውን ከቀደሙ መናፍሶች ይወስዳሉ። ማስተዋልህ ላይ ነው፣ ቶሎ ልብን ይዛል። ማስተዋልህ ላይ ነው። ማፍዘዝ፣ ንቃትን መስረቅ ያ ብዙ ይዋጋል እና የቀላል መንፈስ አይደለም። አሁን ሉሲፈር ቡዳ ሲሆን አስቡት፣ ትውልዱ በሙሉ ሰዶማዊ ማድረግ ነው እና የኛ ሀገርም ይሄ መንፈስ በጣም እየተዋጋት ነው። አንድ ወደፊት ትንሽ አመታት በኋላ ሰዶማውያኖች ብቅ ማለታቸው አይቀርም። አሁን በድብቅ ነው፣ ይፋ መውጣታቸው አይቀርም። መፍትሄ ኑረን ብለው መጠየቃቸው አይቀርም። እንግዲህ የዛን ጊዜ ነው ትልቁ ትግል የሚሆነው። አሁን ብዙ ናቸው፣ ብዙ በጣም ከጊዜ ወደ ጊዜ ከመናፍስት ይሰራል። ሰውን ይመለምላል፣ ያሰለጥናል፣ ያስፈርማል፣ ይልካል። ቀላል አይደለም አሰራሩና መድኃኔዓለም በቸርነቱ የዚህን መናፍስት አሰራር ያርቅልን። ከቡዳ የምንርቅበት አምልኮት ነው። ጸልዮን ሰግደን ስንወጣ የቡዳ አይን አያየንም።
ፊታችን የወይራ ዘይት ተቀብተን እምነት ተቀብተን በስሱ ስንወጣ አያየንም። የምንቀበል ከሆነ አያየንም። አምልኮት ካለን መናፍስቱ አያየንም። ካላየ ደግሞ አይበላም ማለት ሲያይ ነው የሚበላ። ስለዚህ መድኃኔዓለም በቸርነቱ እያመለክን እየጸለይን የቡዳውን መናፍስት ዓለም እንድንርቅ ይርዳን። ቡዳ አደገኛ ነው፣ በጣም አደገኛ ነው። ይሄ የውጫዊ ህይወትክን መብላት ብቻ ሳይሆን እድልም ይበላል፣ ህይወትንም ይበላል፣ ተስፋህንም ይበላል፣ በረከቶችንም ያጠፋል፣ ስጦታንም ያደበዝዛል፣ ዝሙትህን ያለማምዳል፣ ግብረ አውናን ያለማምዳል። መጨረሻ ላይ ደግሞ ከተነዳለት እስከ ሰዶማዊ ድረስ ያደርሳል። እና ቡዳ በጣም ከባድ ነው። የኢትዮጵያ ቡዳ ደግሞ ይሄ ቀናተኛ ነው የሚያደርግ፣ ምቀኛ ጸባይን ይቀይረዋል። እንደ መንፈሱ ቀናተኛ። ብዙ እኮ መተተኞች የበዙት በቡዳ ነው። ይሄ ጠንቋይ የበዛው በቡዳ ነው። ሰውም የሆነ ነገር ሲሆን ሩጦ መተት ጋር የሚሄደው ቡዳው ነው ይሄን ያስተማረው። እና ይሄ በጣም ከባድ ነው። መድኃኔዓለም ከዚህ ክፉ አሰራር ያርቀን። አሜን። ወስብሐት ለእግዚአብሔር። ይቆየን።